ሰላም ቅዱሳን፣ ዛሬ የምንማረው ስምንቱን የዘር አይነቶች ነው። እነዚህም ስምንቱ የዘር አይነቶች በህይወታችን እኛ የምንዘራቸው፣ በእርግጥ እየተማርን የነበረው ስለ አንደበት ዘር ነበረ። ነገር ግን በአንደበትም ውስጥ በህይወታችንም ውስጥ በተለያየ አይነት መንገዶች የምንዘራቸው እነዚህ ዘሮች እንዴት ወደ ህይወታችን እንደሚመጡ፣ እንዴት እንደምናጭራቸው በመጽሐፍ ቅዱስ ውስጥ ካሉ ሰዎች የተወሰኑትን እያነሳን እንነጋገራለን። ከእግዚአብሔር ቃል አንድ ክፍል አነባለሁኝ። የማነበው የእግዚአብሔር ቃል የማርቆስ ወንጌል ምዕራፍ 4 ቁጥር 36 ጀምሮ አነባለሁ። እርሱም አለ፣ ኢየሱስ ክርስቶስ የሰጠው ምሳሌ ነው። እርሱም አለ፣ በምድር ዘርን እንደሚዘራ ሰው የእግዚአብሔር መንግሥትም እንደዚሁ ናት። ሌትና ቀን ይተኛል ይነሳል። አንድ ገበሬ ዘሩን ይዘራና ሌትም ቀንም ይተኛል ይነሳል። እርሱም እንዴት እንደሚሆን ሳያውቅ ዘሩ ይበቅላል ያድግማል። ምድሪቱም አውቃ በመጀመሪያ ቡቃያ፣ በኋላም ዛላ፣ በዛላውም ላይ ፍጹም ሰብል ታፈራለች። መጀመሪያ ከስር ታወጣለች፣ ከዛ ዛላው ግንዱ ይመጣል፣ በግንዱ ላይ ቅጠል ይመጣል፣ ከቅጠሉ ቀጥሎ ፍሬው ይመጣል ነው የሚለው። ፍሬው ግን ሲበስል መከር ደርሷልና ወዲያውኑ ማጭድ ይልካል። ሁለተኛው ምሳሌ እርሱም አለ፣ ኢየሱስ የእግዚአብሔር መንግሥት በምን እመስላታለሁ? ወይስ በምን ምሳሌ እንመስላታለን? እንደ ሰናፍጭ ቅንጣት ናትኝ፣ ትንሽዬ እንደ ጤፍ የሆነች ትንሽዬ ቅንጣት ናት። እርሷም በምድር በተዘራች ጊዜ በምድር ካለ ዘር ሁሉ ታንሳለች፣ ትንሽ ናት። በተዘራችም ጊዜ ትወጣለች፣ ከአትክልት ሁሉ የምትበልጥ ትሆናለች። ከዚያስ የሰማይ ወፎች በጥላዋ ሊሰፍሩ እስኪችሉ ታላቅ ቅርንጫፎችን ታደርጋለች ይላል። እንጸልያለን። እናመሰግንሃለን አባት ሆይ፣ ስምህ የተባረከ ይሁን። ቃልህን አስተምረን። ክብር ላንተ ይሁን። ከሁሉ የማንሰው ልጅህን አስበኝ፣ በኢየሱስ ክርስቶስ ስም አሜን። እንግዲህ የመዝራትና የማጨድ ግዴታ አለ። ሰው የሚዘራውን ያንኑ ያጭዳል። በንግግርም ሆነ በህይወቱ ማንኛውንም ነገር ሁሉ ወገኖች ሆይ ማንኛውም ሰው ያጭዳልኝ። ለምሳሌ የምንናገራቸው ማንኛውም ነገር ሁሉ በሙሉ ይበቅላሉ፣ እናጭዳቸዋለን። መልካም ከዘራን መልካም፣ ክፉ ከዘራን ደግሞ ክፉ። መልካም ዘርቶ ክፉ የሚያጭድ የለም፣ ክፉ ዘርቶ መልካም የሚያጭድ የለም። ስለዚህ ዛሬ የምንመለከተው ስምንቱን የዘር አይነቶች እንነጋገርና ከዛ በኋላ በዚህ ውስጥ ደግሞ ዘርተው ያገኙትን መልካም ፍሬና ክፉ ፍሬ ያለውን ከመጽሐፍ ቅዱስ ካሉ ሰዎች እንመለከታለን። እንግዲህ የመጀመሪያው የምናየው ምንድን ነው? የምናጭደው ያንኑ የዘራነውን ነው። ሌላ ነገር አናጭድም። ለምሳሌ ፍቅር ብንዘራ ፍቅር፣ ጠብ ብንዘራ ጠብ። ለምሳሌ ጓያ ሰው ዘርቶ አተር ሊያጭድ አይችልም፣ ያው ጓያ ነው። አመፅ የዘራ ሰው ፍቅር ሊያጭድ አይችልም፣ ያንኑ ነው የሚያጭደው። ስለዚህ የምናጭደው ያንኑ የዘራነውን ነው። ሁለተኛ፣ ሁልጊዜ የሚሰበሰበው ከተዘራው የበለጠ ነው። ከተዘራው የበለጠ ነው። ለምሳሌ አንዲት ቅንጣት በቆሎ ይዘራል፣ ነገር ግን የሚታጭደው ግን በጣም በብዙ መቶ የሆነ ዛላ ያላት ብዙ በቆሎችን ነው አንዷ ተዘርታ የምታቆል። ስለዚህ የሚታጨደው ከሚዘራው ይበልጣል ማለት ነው። በዚህ ምክንያት መልካም ነገር ለመዝራት በደስታ መነሳሳት አለብን። ለምን? ክፉ ከሆነ ልንጠነቀቅ ያስፈልጋል። ክፉ ነው በዝቶ የሚመጣው ማለት ነው። ሶስተኛ፣ የምናጭደው በዘራንበት ወቅት ሳይሆን በሌላ ወቅት ነው። ቅድም ያነበብኩላችሁ የማርቆስ ወንጌል ምዕራፍ 4 የሚናገረው ምንድን ነው? ክፉ ያ የተዘራው መልካም ነገር ሰዓቱን ጠብቆ እንዴት እንደሚበቅል ነው። ስለዚህ ልክ ገበሬ አንድን ነገር ይዘራና ዓመት ወይ 6 ወር ወይ ደግሞ 8 ወር ጠብቆ ነው እንጂ ወዲያውኑ ያንን ነገር አያገኝም። እንዲሁ ክፉ
ነገርም ስንዘራ ወዲያውኑ አይደለም፣ ጊዜውን ጠብቆ ይመጣል ማለት ነው ፍሬው። ስለዚህ ለምንዘራው ነገር ጥንቃቄ ያስፈልገናል ማለት ነው። አራተኛ የምናጭደው ደግሞ እንደዘራ ነው የዘር አይነት ብዛት ነው። ምን ማለት ነው? የእግዚአብሔር ቃል ሲናገር ምን ይላል? በጥቂት የሚዘራ በጥቂት ያጭዳል፣ በልግስና የሚዘራ በበረከት የሚዘራ እንዲሁ በበረከት ያጭዳል ይላል። ስጦታችን ቢሆን መልካምነታችን ቢሆን ደግነታችን ቢሆን በብዛት ብንዘራ በእጥፍ ምን ይሆናል? ይታጨዳል። በተቃራኒ ደግሞ አመፅ፣ ጥላቻ፣ ክፉ ንግግር፣ ቅንዓት፣ ተንኮል ብንዘራ ደግሞ ያ ምን ይሆናል? ያ ደግሞ ምን ይሆናል? ይበቅላል፣ ይሰበሰባል። ወገኖች ሆይ ለምሳሌ ስማይል ብናደርግ፣ ሰውን ስናገኝ ብንስቅ፣ በደስታ ብንቀበል አንከፍልበትም። ለሰው መልካም ነገር ብናደርግ፣ በሰላም ሰውን ፈገግ ብለን ብንቀበል ምን እናደርጋለን? ያ ነገር ወደኛ ይመለሳል። ለምሳሌ ለመሳቅ የሚጠይቀው ማስል በጣም ጥቂት ነው። ወደ 18 ነው ምናምን ሲሉ ሰምቻለሁኝ። ለማኩረፍ ግን ለመበሳጨት ግን የምንጠቀመው ማስል መዓት ነው። ብዙ ማስላችን ነው ዳሜጅ የምናደርገው። ስለዚህ ስማይል ብናደርግ ወገኖች ሆይ ለእኛ ተመልሶ ይመጣል። ሰዎች በሌላ መንገድ ይከፍሉናል። አምስተኛ ሙሉን መከር የምናጭደው በመጽናት ነው፣ በመታገስ ነው፣ በመጠበቅ ነው። በአንድ ጊዜ ልናጭደው አንችልም። ግብርናና ትዕግስት ግንኙነት አላቸው። ገበሬ ከዘራ በኋላ ብዙ ለፍቶ ደክሞ ታግሶ ክረምቱን፣ ጭቃውን፣ ፀሐዩን፣ ሐሩሩን ሁሉ ታግሎ ጠብቆ ኋላ በብዙ ምን ያደርጋል? ያጭዳል። ልክ እዚህም ላይ ሰውየው ይዘራል፣ ይተኛል፣ ይነሳል፣ ሳያውቅ መሰረት ይወጣል ማለት ግንዱ ይወጣል ይላል። ከግንዱ ቀጥሎ ደግሞ ምን ይወጣል ይላል? ዛላ ይወጣል ይላል። ቅጠል ይወጣል። ከዚያ ፍሬ ይመጣል። ከዛ ቀጥሎ ምን ይሆናል ማለት ነው? ፍሬው ሲመጣ ማጭድ ልኮ ያጭዳል ይላል። ስድስተኛ ለዚህ ዓመት መከር መጨነቅ የለብንም ወገኖች፣ መጨነቅ የለብንም። አሁን አስበን የምናደርገው ነገር ስለሆነ ለባለፈው ዓመት ሰው ለምሳሌ ብዙ ይጨነቃል። ወይኔ እንደዚህ አድርጌ እንደዚህ ተናግሬ እንደዚህ አለፈ በቃ። ያ ለዚህኛው ነው ወገኖች ሆይ ማሰብ ያለብን ለምንዘራው። ለምን ያንን ነው አስበን ማድረግ ያለብን። ብዙ ሰው የሚጨነቀው ላለፈው ነገር ስለሆነ ወገኖች፣ ያለፈ ነገር አለፈ። ህይወትን ባለፈው ነገር መወሰን አንችልም። ነገ የምትሰበስበው ነገር አሁን የምትዘራው ነው። ያማ አለፈ። እግዚአብሔር እንዲረዳ ጌታ እንዲያግዝ ምሕረት እንዲያደርግልህ በእግዚአብሔር ፊት መጸለይ ነው። ለምሳሌ ዳዊትን እግዚአብሔር አስጠነቀቀው። የማይቀር ነገር 3 ነገር ይመጣል፣ ምረጥ። በቃ ዘርተዋል፣ አይቀርልህም። 3 ዓመት 3 ወር 3 ቀን ብሎ አስመረጠው። 3 ዓመት በጠላት አሳልፌ እሰጣለሁ፣ 3 ወር ቸነፈር ይመጣል፣ 3 ወር ደግሞ እንደዚህ ትሆናለህ ብሎ 3 ምርጫ ይሰጠዋል። ሁለተኛ ሳሙኤል ምዕራፍ 24ን አንብቡ። ሰው ቆጥሮ ማለት ነው፣ ህዝቡን ስለቆጠረ ለምን እንዲያደረክተው ቢባል አልሰማ ብሎ ማለት ነው። አይቀርልህም፣ ከ3ቱ አንዱ አይቀርልህም አለው። አይቀርልንም ወገኖች፣ ተዘርቷል። እግዚአብሔር ምሕረት ሊያደርግ ይችላል፣ ግን ዘሩ ተዘርቷል። ብዙ ሰው ሊለውጠው አይችልም የባለፈውን ነገር። አሁን ዛሬ ግን የምንዘራውን ልንጠነቀቅ ያስፈልጋል ማለት ነው። 7ኛ የምናጭደው የዘራነውን ብቻ ነው። ጤፍ ከዘራ ጤፍ፣ መልካም ነገር ከዘራ መልካም ነገር፣ ፍቅር ከዘራ ፍቅር፣ ገንዘብ ከዘራ ገንዘብ፣ ርኅራኄ ከዘራ ርኅራኄ፣ ፈገግታ ከዘራ ፈገግታ፣ ተንኮል፣ ሸር፣ ምቀኛ፣ ጥላቻ፣ ክፉ ንግግር ከዘራ ያንኑ ነው የምታጭደው። 8ኛ አንዳንዴ ሌሎች የዘሩትን ደግሞ እኛ ልናጭድ እንችላለን። የዘሩት ሌሎች መልካም ሰዎች ደጋግ ሰዎች ነው የዘሩትኝ። እነሱ የዘሩትን እኛ ልናጭድ እንችላለን። ቻይናዎች ምን ይላሉ? አንድ ትውልድ ዛፍ ይተክላል፣ ዛፍ ይዘራል፣ ሌላው ትውልድ ይኖርበታል ይላሉ። እኛም አያቶቻችን፣ ቅድመ አያቶቻችን ሾላ፣ ዋርካ፣ ዋንዛ የሚባሉ በጣም ብዙ የሚበሉ ኮሽም፣ ሌሎችም ነገሮች ሁሉ ይዘራሉ፣ ይተክላሉ። ከዛ የሚቀጥለው ትውልድ በየዓመቱ እየመጣ ምን ይበላል ማለት ነው። ክፉ ነገርም ከተዘራ ልክ እንደዛው ነው ማለት ነው ወገኖች ሆይ። ለምሳሌ ወደ ሀገር ስንመጣ የዛሬ 60-70 ዓመት
አሜሪካኖች አባቶቻቸው የዘሩት በስብሰባዎቻቸው፣ በፓርላማዎቻቸው፣ በጸሎት እግዚአብሔርን ቃል በማንበብ በየትምህርት ቤቱ 10ቱ ትእዛዛት እግዚአብሔርን ቃል ማስተማር፣ በየመንገዱ ማስታወቂያዎች ሁሉ ጥቅስ ነበሩ። ብራቸው ሳይቀር ወገኖች ሆይ እግዚአብሔር የሚከብርበት የሚነገርበት ነበረ። ያ የተዘራው ዘር አሁን ይሄው በዓለም ሁሉ ወገኖች ሆይ የዓለምን ሕዝብ ሁሉ አንድ ላይ አቅፋ እንድትኖር ሰላሟ፣ ሀብቷ ተጠብቆ እንዲኖር ሆነ ማለት ነው። አባቶች የዘሩት ማለት ነው። አሁን እየዘሩ ያሉት ደግሞ ወገኖች ሆይ ልጆቻቸው ምን ይሆናሉ? ያጭሉታል ማለት ነው። ስለዚህ ምንድነው ማድረግ ያለብን? ለምንዘራው ዘር መጠንቀቅ ያስፈልገናል። ምክንያቱም ትውልድን ሁሉ ስለሚነካ ማለት ነው። ልንገራችሁ፣ ችግሮቻችን ሁሉ እኛ ከዘራነው ዘር ጋር የተያያዘ ነው። መዝራት ደግሞ የኛ ነው፣ ማሳደግ ደግሞ የማን ነው? የእግዚአብሔር ነው። ስለዚህ ለምትዘሩት ዘር ተጠንቅቃችሁ መዝራት አለባችሁ። ለንግግራችሁም ቢሆን ለላይፋችሁም ቢሆን ለራሳችሁ ነው ተመልሶ የሚመጣው፣ ለራሳችሁ ነው። ሳኦል ዳዊትን ገደልኩ ብሎ ሰይፍ ሲወረውር ዳዊት የነበረው ሳኦል ቤት ስለነበረ ያፈረሰው የራሱን ቤት ነው። ገላትያ ምዕራፍ 6 ቁጥር 7 አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው ሁሉ የሚዘራውን ያንኑ ያጭዳል ይላል። ሰው ሁሉ እግዚአብሔር አይዘበትበትም። የዚህ ሁሉ መነሻው ወገኖች ሆይ ምንድን ነው በምንልበት ጊዜ ገላትያ ምዕራፍ 5 ቁጥር 16 ጀምሮ እስከ 23 ያለውን ቃል በምታነቡበት ጊዜ የስጋ ስራና የመንፈስ ፍሬዎች ብሎ በዝርዝር አስቀምጧቸዋል። የስጋ ስራ ማለት እኛ በህይወታችን የምናደርጋቸው ነገሮች ማለት ነው። ለምሳሌ የተወሰኑ ሰዎችን ከመጽሐፍ ቅዱስ ላይ አንስቼ ልንገራችሁ። በስጋ የዘሩና በመንፈስ የዘሩትን እንዴት በህይወታቸው እንዴት እንዳጨዱ። ለምሳሌ አንደኛ አዳም ምን ዘራ? አለመታዘዝን ዘራ። ምን አጨደ? መንፈሳዊ ሞትን አጨደ። በኋላ ስጋዊ ሞትንም ሞቷል። ወገኖች ሆይ ለሞት አይደለም የተፈጠርን የነበረው። ሞት እንድንሞት መበስበስን፣ ኃጢአትን፣ በሽታን፣ ጉስቁልናን፣ እርጅናን፣ ስንፍናን፣ ውድቀትን፣ ሞትን ሁሉ ያመጣብን ማን ነው? አዳም ነው። ለምን? አትብላ የተባለውን ስለበላ ማለት ነው። ከዛ በኋላ መንፈሳዊ ሞትን ሞተ፣ ከእግዚአብሔር ተለየ። ከዛ በኋላ ቆይቶ ደግሞ ስጋዊ ሞትን ሞተ። ከዛ እሱ ብቻ አይደለም፣ ከኤደን ገነት ተባረረ፣ ምድር ተረገመች፣ እሾህና አሜኬላ ታብቅል ተባለ። እኛም ነፃ ሆነን እንዳንወለድ ወገኖች በደለኞች ሆነን ከሱ የተነሳ ሁሉ ኃጢአተኛ ሆኖ እንዲወለድ ሆነ። ማንም ሕፃን ሲወለድ ምንም ኃጢአት የለበትም። ነገር ግን አዳማዊ ተፈጥሮ ውስጡ ስላለ ኃጢአተኛ ሆኖ እንዲወለድ ሆነ ማለት ነው። ማንኛውም ሕፃን በሚወለድበት ጊዜ ቢሞት ኃጢአት የለበትም። ነገር ግን እንደኛ ሰው ሆኖ ኃጢአትን እስኪሰራ ድረስ የልጅ ኃጢአት አይታሰብም። ነገር ግን በውስጡ አዳማዊ ኃጢአት እንዲኖር ሆኖ እንዲወለድ ተደረገ ማለት ነው። ስለዚህ ወገኖች ሆይ ኃጢአተኛ ሆነን በጭንቅ እንድንወለድ ሆነን ማለት ነው። የአንድ ሰው አመፅ ማለት ነው። በምርጫችን ደግሞ ኃጢአትን እንሰራለን። ከዚያ ሁለተኛ አመፅ ማለት ነው። ይሄን ሁሉ ያመጣው እሱ ነው፣ አዳም። ይሄ ሁሉ የታጨደው በአዳም ምክንያት ነው። ሁለተኛ ቃየል ትንሽዬ ዘርዘራ፣ ትንሽዬ ቅናት፣ በወንድሙ ላይ ቁጣ ትንሽዬ ዘርዘራ። ምን አጨደ? የመጀመሪያው ነብሰ ገዳይ ሆኖ ወጣ። ትንሽዬ ቅንዓት ወደ ህይወታችን ስትመጣ ነቅለን ካላወጣናት ካላጠፋናት እኛን ታጠፋናለች፣ እኛን ትነቅለናለች። እኛም እንጎዳለን፣ ሌሎችንም እንጎዳለን። ወገኖች ሆይ እግዚአብሔር እየተናገረው በደል ኃጢአት ወደ አንተ እየመጣች ነው፣ ቀድመህ ካልነገስክባት ታጠፋሃለች እያለው እግዚአብሔር ዘፍጥረት 4 ላይ ዝም አለና ወንድሙን ገደለ ይላል እየተናገረው። ሶስተኛ አካን የመክበር ምኞት፣ ቁሳቁስ የመሰብሰብ ምኞት፣ ወገኖች ሆይ ቅራቅንቦ የመሰብሰብ ምኞት፣ ያለ መርካት ውጤት። እግዚአብሔር እንዳትነኩ፣ ድል ስታደርጉ፣ አካባቢያችሁን ስታሸነፉ ወርቅ ብር እንዳትነኩ ብሎ እግዚአብሔር የተናገረውን ትንሽዬ የሰናኦር ካባ ትንሽዬ ወርቅ ሰረቀ፣ ወስዶ ደበቀ ይላል። ከዛስ ይሄንን ዘራ። ምን አጨደ? አንደኛ እስራኤል ተሸነፈች ይላል። እስራኤል ተሸነፈች። ተሸነፈ የሚለው ቃል ትውልድ ነው እምሽክ የተደረገው በዛ ጦርነት። ከዚያ እሱ ብቻ ነው አይደለም። ከዚያ የእስራኤል መሸነፍ ብቻ አይደለም፣ ቤተሰቦቹ
እሱ እንስሳው ያለው ንብረት ሁሉ ወገኖች ሆይ ተሰብስቦ በድንጋይ ተወገረ ይላል። በድንጋይ መወገር ብቻ በእሳት አቃጠሉት ይላል። ኢያሱ ምዕራፍ 7 ላይ ታገኙታላችሁ ወገኖች ሆይ። እሱ ጥቂት ምኞት ስግብግብነት ዘራ፣ ያጨደው ግን ለዘር ማንዘሩ የተረፈ ነበረ። ትንሽ ትዘራላችሁ፣ ለትውልድ የሚተርፍ ይሆናል። ወገኖች ሆይ ልንጠነቀቅ ያስፈልጋል። ለዚህ ነው መጽሐፍ ቅዱስ ዘጸአት 20 ላይ ሲናገር እግዚአብሔርን የማይፈራ እስከ 4 ትውልድ የተረገመ ነው ይላል። ከእርግማን ልጆቻችንን፣ ትዳራችንን፣ ላይፋችንን ከእርግማን ለመጠበቅ ወገኖች ለምንናገረው ለምንሰራው ነገር ሁሉ መጠንቀቅ ያስፈልጋል። የእናንተን ቤት ነው መልሶ የሚያፈርሰው። 4ኛ ይሁዳ ምኞት፣ ስግብግብነት፣ ስርቆትን ትንሽ እየዘርዘራ ይሄ በየቀኑ የሚሰርቀው አልበቃ ብሎት ጌታውን በ30 ብር አሳልፎ ሸጠ። 30 ብር ማለት ርካሽ ነው፣ የባሪያ ዋጋ ነው ወገኖች። አሳልፎ ጌታውን ሸጠ። ምን አጨደ? አንደኛ ኢየሱስን የዓለምን ንጉሥ ጌታ አሳልፎ ሰጠ። 2ኛ ይሁዳ የሚለው ስም ምስጋና ማለት ነው። ስሙን ይዞት ሞተ፣ ማንም ሰው እንዳይጠቀምበት። 3ኛ በጸጸት ራሱን አነቀ። 4ኛ አንጀቱ ተዘርግፎ ሞተ። 5ኛ የዘላለምን ሕይወት አጣ። 6ኛ ከበጉ ሐዋርያነት ተሻረ ወገኖች። እሱ ብቻ አይደለም፣ 3 ዓመት ተኩል ጌታን ተከትሎ አጋንንት ሲያወጣ ሲፈውስ፣ ከጌታ እጅ ሲበላ፣ በጌታ እጅ እግሩን ሲታጠብ፣ ሲዘምር የጌታን ሥጋና ደም ወስዶ ሕይወቱን አጣ። የተመኘውን አገኘ። 30 ብር የተመኘውን አገኘ። 30ው ብር ግን 30 እባብ ሲሆንበት በተነው ወገኖች ሆይ ተመልከቱ። የሕይወትን ጌታ ነው አሳልፎ የሰጠው። ልንጠነቀቅ ያስፈልጋል። መጠንቀቅ ያስፈልጋል ለምናደርገው ነገር። 5ኛ የቂስ ልጅ ሳኦል የዘራው ትንሽዬ ግማሽ መታዘዝ ሁሉን በሙሉ አጥፋ ነው። አማሌቅን በፍጹም ሁሉንም ፈጽሞ አጥፋልኝ አለው። እሱ ግን የሰቡትን መርጦ መጣ ይላል። የሰቡትን ላሞችን፣ ከብቶችን ምናምን ይዞ መጣ ይላል። 1ኛ ሳሙኤል 15 ላይ ያጨደው መንግስቱን አጣ። እግዚአብሔር ናቀው። በክፉ መንፈስ ተሰቃየ። በውርደት ሞተ። ወደ አጠፋቸው ጠንቋዮች ሂዶ ጠንቋዮችን እንዲጠይቅ ሆነ። 38 ዓመት በእርኩስ መንፈስ ተሰቃየ ይላል። ከዚያ የተቀባውን ዳዊትን ሊገለው ተነሳ ይላል። ልንገራችሁ፣ እኛ የምንዘራው ጥቂት ነገር ነው። የሚታጨደው ሁልጊዜ ከዘራ ነው በላይ ነው። 6ኛ ያዕቆብ ትንሽዬ ውሸት አባቱን ዋሸ፣ ወንድሙን አጭበረበረ። ይችን ትንሽዬ ዘርዘራ። ከዚያስ 20 ዓመት ላባ አስከፈለው። 20 ዓመት ለአንዲት ሴት ለራሔል 14 ዓመት። ከዛስ በጎችንና እንስሳዎችን ደግሞ ሰጥሃለሁ ብሎ 6 ዓመት 20 ዓመት ወገኖች፣ ትንሽ ዘርዘራ። እልፍ ነው ያጨደው 20 ዓመት። እሱ ሲናገር በፀሐዩ በብርዱ በሐሩሩ ታንገላታይ ነበር። አንድ ቀን እንኳን አርጄ እንድበላ አልፈቀድክልኝም። 20 ዓመት አንከራተትከኝ ይላል። እናቱም የአመፁ ተባባሪ ነበረች። ምግቡን ሰርቼ እኔ ወደ አባትህ አቀርብልሃለሁ፣ ኤሳው ነኝ በል፣ የኤሳውን ልብስ አለብስሃለሁ፣ እኔ እንደገና ፀጉሩን ደግሞ እንድትመሳሰል ደግሞ የበግ አድርግልሃለሁ ብላ የአመፁ ተባባሪ ነበር። እሷም አብራን ዘርታ ነበር። ከዛ በኋላ ወንድሙ ሊገለው መጣ ይላል። አምልጥ ሽሽ አለችው፣ ወደ ወንድሙ አላከችው። በኋላ ወንድምህ ሲበርድለት ትመለሳለህ ብላ ወደ ወንድሙ ወደ ላባ ላከችው። ነገር ግን ሲመለስ ግን እሷም ዘርዘርታ ስለነበረ ልጄ ብላ አቅፋ መሳም አልቻለችም። ለምን? ሞታ ስለነበረ ይላል። አያችሁ፣ ዘር መጥፎ ነው። ዘር በትክክል ካልተዘራ እኛንን የምናጭደው። ያንተን ዘር አባትህ፣ እናትህ፣ እህትህ፣ ልጅ አታችም አንተን። ለዚህ ነው በጥንቃቄ መዝራት አለብህ ማለት በጥንቃቄ መዝራት አለብሽ። ዳዊት ትንሽ እየዘርዘራ የኦርዮንን ሚስት የታማኙን ወታደሩን ሚስት የኦሩን ሚስት አስነወረ። ንስሐ መግባት ሲችል ጭራሽ በኃጢአት ለኃጢአት እሱን ጠርቶ አስገደለው። አስክሮ እምቢ ሲል አስገደለው። ወገኖች ትንሽ ዘርዘራ። ከዚያስ ምን ሆነ? እሱ ከአንድ ሴት ጋር ነው የወደቀው። የገዛ ልጁ አቤሴሎም ምን አሳጨደው? 10 ሚስቶቹን በስቴዲየም ደፈረለት። ከዚያስ ራሱ አቤሴሎም መፈንቅለ መንግስት አደረገበት። ከዚያስ የበኩር ልጁ ሴቷን ልጁን ደፈረ። አምኖን ደፈረ። ከዚያስ ልጆቹ እርስ በርስ እንዲገዳደሉ ሆነ። ተመልከቱ።
ይሄ ሁሉ ወገኖች ሆይ የገዛ ልጆች ሁሉ መቅሰፍት በመቅሰፍቱ ነው እንዲያልቁ ያደረገው። ዳዊት ትንሽዬ ዘር ነው የዘራው መመለስ ሲገባው። መጽሐፍ ቅዱስ ሲናገር ምን ይላለኝ? መዝሙር 126 ቁጥር 5-6 በብዙ ለቅሶ በብዙ ተስፋ መቁረጥ ዘርን ዘሩ ይላል። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ ይላል። ባጭሩ እያለቀሱ ዘርዘሩ ነው የሚለው። በተመለሱ ጊዜ ግን ከነዷቸው ጋር ተሸክመው ደስ እያላቸው ይመጣሉ ይላል። ወገኖች ወይ ይሄ ቃል እንዲገባን በምሳሌ ላስረዳችሁ። ምን ማለት ነው? አንደኛ ነገሥት ምዕራፍ 17 ላይ ሁላችንም የምናውቀው ኤልያስ በረሃቡ ዘመን 3 ዓመት ተኩል ሰማይን ዘግቶ ከጠፋ በኋላ እግዚአብሔር ወደ አንዲት ሰራብታ ሴት ይልከዋልኝ። ያቺ የሰራብታ አገር ሴት ትንሽዬ ዱቄትና ትንሽዬ ዘይት ነው የነበራትኝ። ሄደና እባክሽ ውሃ ጠጭኝ አላትኝ። ውሃ ልታመጣለት ስትሄድ ትንሽዬ እንጎቻ አድርገሽ ይዘሽ አራችን የምታክል ትንሽ ዱቄትና ትንሽ ዘይት ነው ያለችኝ፣ ግድ የለም ከዛው ላይ የማን ነው ምን አይነት ሆዳም ነው ብላ አልተሳደበችም። እምነቷ የሚገርም ነው። ካላት ላይ ምንድን ነው ያለችው? ይቺ ትንሽዬ ዱቄትና ይቺ ትንሽዬ ዘይት እኔና ልጅ እሷን በልተን ለመሞት በቃ እንጨት ሰብሬ የመጣሁት ለዛ ነው አለች። ግድ የለም አደርጋለሁ አንተ ካልካለች። እምነቷ የሚገርም ነው ወገኖች ሆይ። ይዛለት መጣች ይላል። ልክ በላና ትንቢት ተናገረ። ዘይቱ ከማሰሮ ዱቄቱም ከማድጋው አያልቅም አለ። 3 ዓመት ተኩል ወገኖች ሆይ ዘይቱ ከማሰሮ ዱቄቱም ከማድጋው ሳያልቅ 3 ዓመት ህዝቡ ሁሉ በረሃብ እርግፍ ሲል፣ እነሱ ግን ወገኖች ሆይ ሴቷ ልጇ ኤልያስ 3 ዓመት ተኩል ጨጨብሳ እየበሉ ይኖሩ ነበር። ወገኖች ሆይ የሚገርም ነገር ነው። የተዘራችው ጥቂት ናት፣ ነገር ግን 3 ዓመት ተኩል ከረሃብ የምታስመልጥ ነበረች። ሁለተኛ ዘፍጥረት 26 በረሃቡ ዘመን አብርሃምና ያዕቆብ ወደ ግብፅ ወርደዋል። እንደምታውቁ ያዕቆብ በልጆቹ ምክንያት፣ አብርሃምም ረሃብ ስለነበረ ወደ ግብፅ ሄዷል። ነገር ግን እንደዛው እንደለመደው ይስሐቅ ሊሄድ ሲል እንዳትሄድ አለው። ዘፍጥረት 26 ላይ ቁጥር 12 እንዳትሄድ እዚሁ ዘርዝራ እኔ ባርካለሁ አለው። 100 እጥፍ አገኘ ይላል። 100 እጥፍ በረሃብ ዘመን የለም እኮ ምግብ። የሀገሪቱ ንጉሥ አቤሜሌክ መጣና ወገኖች ሆይ ህዝቡን ከረሃብ ለማስመለጥ ያላደረገው ነገር የለም፣ አልቻለም። አቤሜሌክ መጥቶ አንተ የምትገርም የእግዚአብሔር ሰው ነህ፣ ከአንተ ጋር ኪዳን እናድርግ። ትናንትና እኮ ገፍቶታል። ውሃውን ሲነጥቁ፣ ጉድጓዱን ሲነጥቁ፣ መሬቱን ሲነጥቁ ብዙ ነገር አድርገውታል። ዛሬ ግን ከአንተ ጋር ኪዳን ያስፈልገናል ብሎ የሀገሪቱ ንጉሥ መጣ ይላል። ወገኖች ኪዳን አደረጉ። የዘራው 1 ቁና ሊሆን ይችላል፣ ሚሊየንስ ቁና። የዘራው 1 ኩንታል ሊሆን ይችላል፣ ሚሊየንስ ኩንታል አገኘ ማለት ነው። ከሀገሪቱ ንጉሥ ይስሐቅ በለጠ ማለት ነው። ይሄ በጣም የሚገርም ጥሩ ምሳሌ ነው ወገኖች ሆይ። ሶስተኛ ዘፍጥረት 41 ዮሴፍ ጥቂት ዘር ዘራ። እንግዲህ እንደምታውቁት ዮሴፍ በጲጥፋራ ቤት፣ በእስር ቤት፣ በግብፅ በፈርዖን አደባባዮች ታይቷል። ይሄም የሆነው በተለያየ ምክንያት እግዚአብሔር ከፍ ስላደረገው ነው ማለት ነው። ነገር ግን ብዙ ቦታ ዘሮችን ዘርቷል። ምን ዘራ? ኢንቴግሪቲ ዘርቷል፣ ታማኝነትን ዘርቷል፣ ንጽህናን ዘርቷል። ያጨደው ምንድን ነው? በንጉሥ ፊት መቆም፣ አክብሮትን ማግኘት፣ መሰማት፣ መደመጥ፣ ሞገስ፣ ክብርን አጨደ ይላል። ጌታ የተመሰገነ። ንጉሱስ ዮሴፍን ምን አደረገው ይላል? ኧረ አልሰማህም፣ ምን ትቀባጥራለህ ያለው ሰማው ይላል። ንጉሱ ደግሞ ዮሴፍን በመስማቱ ሀብትን አጨደ፣ የግብፅን ሕዝብ ከረሃብ አዳነ። በዚህ ምክንያት የእሱ ንግስና ስልጣኑ ምን ሆነ? ቀጠለ። ረሃብ ቀጠሮ አይሰጥም፣ ይጨርሳል። ዮሴፍ ግን በዚህ በረሃብ ላይ ነገሰበት። ረሃብ የሚፈራው የለም። ከሰው እስከ እንስሳ ድረስ ይጨርሳል። ረሃብ ሲመጣ መጽሐፍ ቅዱስ ሲናገር ረሃብ ሲመጣ ከምድረ በዳ ያሉ ጫካ ውስጥ ያሉ አውሬዎች መጥተው በከተማ ላይ ያለውን ሰው ሁሉ ይበላሉ ይላል ራእይ ምዕራፍ 6 ራእይ ምዕራፍ 7 ይህን ይናገራል። ከገጠር ከጫካ ያሉ አውሬዎች ይመጡና በየከተማው ቤቱን እየሰበሩ እየገቡ ምን ያደርጋሉ? ህዝብን ይበላሉ ይላል። ረሃብ ጨካኝ ነው ወገኖች ሆይ፣ ጨካኝ ነው። ቤተሰቡን ከረሃብ አዳነ ዮሴፍ፣ ትውልድን ከረሃብ አዳነ። ለዚህ ነው 2 ወንድ ልጅ ወለደና
ምን አለ? አንደኛውን ምናሴ ብሎ ጠራውና ሁለተኛውን ኤፍሬም ብሎ ጠራው ይላል። ኤፍሬም ለምን አለው በምንልበት ጊዜ በመከራዬ አገር አፈራኝ አለ። ለምን? ኤፍሬም ማለት ፍሬያማ ማለት ነው። ምክንያቱም ግብፅ የሄደው ለጉብኝት አይደለም፣ ለስራ አይደለም፣ ተሾሞ አይደለም። የሄደው ተሽጦ ነው። የሄደው በመከራ ነው። ለዚህ ነው በመከራዬ አገር አፈራኝ፣ በመከራ መጥቼ አፈራኝ አለ። ተመልከቱ፣ የዘራው ነገር ትንሽዬ ነገር ነው። ነገር ግን ያጨደውን ተመልከቱ። ዓለምን ትውልድን የሚታደግ አራተኛ ዮሐንስ ወንጌል ምዕራፍ 6 ያ ትንሹ እረኛ እናቱ ከቤት ሲወጣ 5 ዳቦና 2 ዓሣ ሲጠብቅ እንዳይርበው፣ መንጎቹ ሲጠብቅ እንዳይርበው ያችን ይዞ ከቤቱ ወጣ። ያቺ ኢየሱስ ክርስቶስ እጅ ላይ አረፈች። ኢየሱስ ክርስቶስ እጅ ላይ ስታርፍ ምን ሆነች? 5000 ሕዝብ በላት። የታጨደው 5 ዳቦ 2 ዓሣ፣ የተዘራው 5 ዳቦ 2 ዓሣ፣ የታጨደው 5000 ሕዝብ በልቶ ጠገበ ይላል። የተነሳው 12 ሞሰብ ይላል። ሕፃናቱ ሴቶች ሳይቆጠሩ ማለት ነው። ወገኖች ሆይ ልንገራችሁ፣ በሀገራችን ባህል ምን ያህል ተበላ ሳይሆን ምን ያህል ተረፈ ነው የሚባለው። ተትረፈረፈ 12 ሞሰብ ይላለኝ። አምስተኛ አንደኛ ሳሙኤል ሐና ትንሽ ዘርዘራች፣ ለብዙ ዘመን መካን ነበረች ይላል። በእንባ በየዓመቱ መቅደስ እየሄደች ታለቅስ ነበር ይላል። ባላንጣዋ ሁልጊዜ ምን ታረጋት ነበር? ታበሳጫት፣ ታናድዳት፣ በብዙ ነገር ታስቆጣት ነበረ ይላል። ሐና አንድ ቀን መቅደስ ገብታ ጸለየች በእግዚአብሔር ፊት። ኧረ አስበኝ ጌታ ወይ፣ ብታስበኝ ለአንተ ሰጣለሁ፣ ልጅ ብትሰጠኝ ለአንተ ሰጣለሁ ብላ ጸለየች። እግዚአብሔርም አሰባት፣ ልጅ ሰጣት። ወገኖች መልሳ ያንን ለእግዚአብሔር ዘራችው። ያጨደችው ምንድን ነው? ልጇ ቃሉ ከመሬት ጠብም አይል፣ ቃሉ ከመሬት ጠብም አይል። የእኛ ቃል ስንቱ ይሆን የተነሳው? ጠብም አይል ቃሉ ከዳን እስከ ቤርሳቤህ የሚሰማ። በሶስተኛ 450 የጨለማ ዘመን ነበር፣ እግዚአብሔር የማይናገርበት ድቅድቅ ጨለማ ነበር። እሱ ሲመጣ እግዚአብሔር መናገር ጀመረ። ከዚያስ አንድ ልጅ ሰጥታ ሐናም ብዙ ልጆችን ወለደች ይችላል። ወገኖች እግዚአብሔር አንድ ሰጥታ ልጅ በልጅ አደረጋት ይላል የእግዚአብሔር ቃል ሲናገር። ሉቃስ ምዕራፍ 5 ቁጥር 1 እስከ 11 እነ ጴጥሮስ አሳ ለማጥመድ አልቻሉም። ፕሮፌሽን ናቸው፣ የታወቁ ናቸው። ሌሊቱን ሁሉ ደከሙ፣ አልቻሉም። ጌታ መጣና መረቡን ወደ ጥልቁ ጣሉት አለ። የጌታን ትእዛዝ ሰሙና መረባቸው እስኪቀደድ ድረስ ወገኖች ሆይ ያዙ ይላል። ያዙ መረባቸው እስኪቀደድ ድረስ። ወደ ታሪክ ስንመጣ በጣም የምናውቀው ህንድን ነፃ ያወጣው ማህተመ ጋንዲ የታወቀ የህንድ ነፃ አውጪ ነው ወገኖች ሆይ። መጀመሪያ ሳውዝ አፍሪካ ነበር ይኖር የነበረው። ከሳውዝ አፍሪካ ወደ ሀገሩ ሄድና ትንሽዬ አብዮት ዘራ። ዱላ የሌለበት፣ ድንጋይ የሌለበት፣ ጦርነት የሌለበት፣ ጥይት የሌለበት፣ ቦምብ የሌለበት ትንሽ ዘርዘራ። የነፃነት አብዮት ዘርዘራ። ሰዎቹ ተቀበሉት፣ መደገፍ ጀመሩ ማለት ነው። ሰውን ሳያጠፋ ትንሽዬ ዘርዘራ። ወገኖች ያ ዘር የሰላም አብዮት ዘር ነበረ። ያቺ ዘር አድጋ ብዙ ሰው ተቀበሉት። የዓለም ወደር የለሽ የሆነችውን አስተዳደር ዓለምን ታስተዳድር የነበረችውን እንግሊዝን ከሀገራቸው ገንጥለው እንዲያስወጡ ሆነ ማለት ነው። አገራቸው ነፃ ወጣች። የሰላም ዘር ዘራ፣ አገሩን ነፃ አወጣ። ከዚያስ የማህተመ ጋንዲ የዘር ጉዳይ ያቺ ትንሽ ዘር አልፋ ደግሞ መጣ ደግሞ ወገኖች ሆይ አሜሪካን ሀገር ገባች። ማን ጋር ደረሰች? ማርቲን ሉተር። ዶክተር ማርቲን ሉተር ደግሞ ያንን ደግሞ ተቀበለ። ወገኖች ሆይ ዶክተር ኪንግ ጥቁርና ነጭ አንድ ላይ አብሮ አይበላም፣ አብሮ አይጠጣም፣ አንድ ላይ አብሮ አይኖርም ነበረ። ከዚያስ ምን ሆነ? የጥቁርን ነፃነት መዋጋት ጀመረ ማለት ነው። የእግዚአብሔር ቃል ሲናገር ዮሐንስ ወንጌል ምዕራፍ 12 ላይ ጌታ ኢየሱስ ክርስቶስ አንዲት ስንዴ መሬት ላይ ወድቃ ካልሞተች በስተቀር ፍሬ አታፈራም አለ። ወድቃ ምን ማለት አለበት? መሞት አለባት አለ። ማርቲን ሉተር ራሱን መስዋዕት አድርጎ የሰውን እኩልነት ዘርዘራ ማለት ነው። ዛሬ የሰው ዘር በሙሉ የመከበር ወራሽ ታጨደ ማለት ነው። የዓለም ሕዝብ በሙሉ በአሜሪካን ሀገር እኩል ሆነው እንዲኖሩ የማርቲን ሉተር ዘር ነው ወገኖች። ድሮ አሜሪካን ሀገር እንደዚህ አልነበረም። አሜሪካኖች የገቡበት ሽንት ቤት ሰው አብሮ መግባት አይችልም። አንድ ባስ ላይ አብሮ መቀመጥ አይችልም። ወገኖች በጣም ጭንቅ ነበር ሁሉ ነገር። ነጮች ካሉ እየለቀቃችሁ ነበር የምትሄዱት። ይሄ በጣም ጥሩ ዘር ተዘራ ማለት ነው።
ደግሞ በጣም መጥፎ ዘር ደግሞ የዘሩ ሰዎች ደግሞ አሉ በዓለም ላይ። ለምሳሌ እንደው አንዱን ላንሳላችሁ። በጣም መጥፎ ዘር የዘራ ማን ነው? ሂትለር በጣም መጥፎ ዘር ዘራ። ዓለምን የሚያናውጥ ትውልድን፣ ህዝብን የሚጎዳ መጥፎ ዘር ዘራ ወገኖች። የዓለምን ጦርነት ያስከተለ መጥፎ ዘር ዘራ። ለብዙ ህዝብ እልቂት ሆነ። ለብዙ ህዝብ የዓለም ጦርነት፣ ሁለተኛው የዓለም ጦርነት እንዲመጣ የሆነው በሱ መጥፎ ዘር በዘራው ነው። አባቶቻችን ሲናገሩም ላሉ ስራ ለሰሪው እሾህ ላጣሪው ይላሉ። መጽሐፍ ቅዱስም ባይሆን ጉድጓድን የሚምስ ይወድቅበታል የሚል ቃል አለ። ትወድቅበታለህ። ለዚህ ነው የእግዚአብሔር ቃል ሲናገር ሃማ ሊሰቅለው 50 ክንድ አዘጋጀ። 50 ክንድ አዘጋጀ፣ ራሱ ተሰቀለበት። መጽሐፍ ቅዱስ ሲናገር ምን ይላል? ምሳሌ 22 ቁጥር 8 ኃጢአትን የሚዘራ መከራን ያጭዳል ይላል። አንድ ሰው ላንሳላችሁ። ዘምሪ ንጉሡ አሳን ገደለው። ምን የመሰለውን የተወደደውን ንጉሥ ገደለው ይላለኝ። ገደለውና እሱ ደግሞ ለአንድ ሳምንት ብቻ ነው የነገሰው። አንደኛ ነገሥት ምዕራፍ 16 ላይ ታገኙታላችሁ። ለአንድ ሳምንት ብቻ ነገሰ። የአሳ የሰራዊቱ መሪ ዘንበሪ ነበረ። ዘንበሪ እንደምታውቁት የአካብ አባት ነው። ከዛም በኋላ የእስራኤል ሕዝብ አንድ ላይ ተሰብስቦ መጣና ዘንበሪን አነገሰው። የሰራዊቱን አለቃ አነገሰው ማለት ነው። ከዛም በኋላ አመፁን እየመራ ወደ ማን መጣ? ወደ ዘምሪ መጣ ይላል። ዘምሪ አንድ ሳምንት በኋላ እንደማይመሩት ሲያውቁ ወደ ቤተ መንግስት ገባና ራሱ ላይ እሳት አቃጥሎ ራሱን ገደለ ይላል። የዘራውን አጨደ። በእሳት ራሱን አቃጠለ። ልንገራችሁ፣ በንግግራችሁ፣ በአስተሳሰባችሁ፣ በአመለካከታችሁ፣ በምትሰሩት በእያንዳንዱ ነገር እግዚአብሔር አምላክ ሁላችንንም ይርዳን፣ መልካም ዘር እንድንዘራ። አለበለዚያ አስጨናቂ ሕይወት እንድንኖር ያደርገናል። ወገኖች ራሳችሁን ግዙ። ክፋትን፣ አመፅን፣ ተንኮልን፣ ሸርን፣ ቅንዓትን፣ ምቀኝነትን አትዝሩ። በንግግራችሁን በአስተሳሰባ አትዝሩ። ወገኖች ሆይ መልካምን ዝሩ፣ መልካም ይሆንላችኋል። በጎነትን ዝሩ፣ በጎ ይሆንላችኋል። ደግነትን ዝሩ፣ ደግነት ይሆንላችኋል። በአነጋገራችሁ ሰላምን አውጁ፣ ፈገግታን አውጁ፣ በረከትን አውጁ፣ ሕይወትን አውጁ። እንደዛ ይሆንላችኋል። እግዚአብሔር አምላክ የተመሰገነ ይሁን። ዘመናችሁ የተባረከ ይሁን። ለሌላ ሰው ሁሉ አድርሱልኝ። ወዳችኋለሁ። እንጸልያለን። ስምህ ይባረክ። አባት ሆይ ተባረክ። ስለረዳህን ስላስተማርከን ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን።